136ኛ ቀናችን ነው። የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 22 ድረስ እየተጓዝን ነው። ዛሬ በጌታ ጸጋ 136ኛ ቀናችን ላይ ደርሰናል። በዚህ ቀን ደግሞ የምናነባው ነህምያ ምዕራፍ 7 ጀምረን እስከ 9 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ነህምያ ምዕራፍ 7። እንዲህም ሆነ ቅጥሩ ከተሰራ በኋላ ሳንቃዎቹንም ካቆምኩ በኋላ በረኞቹና መዘምራኑ ሌዋውያኑም ከተሾሙ በኋላ ወንድሜን አናኒን የግንቡን አለቃ ሐናንያን በኢየሩሳሌም ላይ ሾምኳቸው። እርሱም እውነተኛ ከሌሎቹም ይልቅ እግዚአብሔርን የሚፈራ ሰው ነበረ። እኔም ፀሐይ እስኪሞቅ ድረስ የኢየሩሳሌም በሮች አይከፈቱ፣ እነርሱም ቆመው ሳሉ ደጆቹን ይዝጉ ይቆልፉም፣ ከኢየሩሳሌምም ሰዎች አንዳንዱ በየተራው አንዳንዱንም በየቤቱ አንጻር ጠባቆችን አስቀምጡ አልኳቸው። ከተማይቱም ሰፊና ታላቅ ነበረች፣ በውስጧ የነበሩ ሕዝብ ግን ጥቂቶች ነበሩ፣ ቤቶቹም አልተሰሩም ነበረ። አምላኬም ታላላቆቹና ሹማምንቱም ሕዝቡንም ሰብስቤ እቆጥራቸው ዘንድ በልቤ ያደረገ። አስቀድመው የመጡትን ሰዎች የትውልድ መጽሐፋቸውን አገኘው፣ በእርሱም እንደዚህ ተጽፎ አገኘው። የባቢሎን ንጉሥ ናቡከደነጾር ከማረካቸው ምርኮኞች ወደ ኢየሩሳሌምና ወደ ይሁዳ ወደ የከተማቸው የተመለሱት የአገር ልጆች እነዚህ ናቸው። ከዘሩባቤል፣ ከኢያሱ፣ ከነህምያ፣ ከአዛሪያስ፣ ከረአምያ፣ ከነሐማኒ፣ ከመርዶኪዮስ፣ ከበላሳን፣ ከሚስጴሬጥ፣ ከበጉዋይ፣ ከነሁም፣ ከበአና ጋር መጡ። የእስራኤልም ሕዝብ ሰዎች ቁጥር ይህ ነው። የፋሮስ ልጆች 2172፣ የሰፋጥያስ ልጆች 372፣ የኤራ ልጆች 652፣ ከኢያሱና ከኢዮአብ ልጆች የሆኑ የፈሃት ሞዓብ ልጆች 2818፣ የኤላም ልጆች 1254፣ የዛቱ ልጆች 845፣ የዘካይ ልጆች 760፣ የቢንዊ ልጆች 648፣ የቤባይ ልጆች 628፣ የአዝጋድ ልጆች 2322፣ የአዶኒቃም ልጆች 667፣ የበጉዋይ ልጆች 2067፣ የአዲ ልጆች 655፣ የሕዝቅያስ ወገን የአጤር ልጆች 98፣ የሐሱም ልጆች 328፣ የቤሳይ ልጆች 324፣ የሐሪፍ ልጆች 112፣ የገባኦን ልጆች 95፣ የቤተልሔምና የነጦፋ ሰዎች 188፣ የአናቶት ሰዎች 128፣ የቤት አዝሞት ሰዎች 42፣ የቂርያትራይምና የከፊራ የብኤትሮም ሰዎች 743፣ የራማና የጌባ ሰዎች 621፣ የማክማስ ሰዎች 122፣ የቤቴልና የጋይ ሰዎች 123፣ የሁለተኛው ናባ ሰዎች 52፣ የሁለተኛው ኤላም ልጆች 1254፣ የካሪም ልጆች 320፣ የኢያሪኮ ልጆች 345፣ የሎድና የሃዲድ የኦኖም ልጆች 721፣ የሴና ልጆች 3930፣ ካህናቱ ከኢያሱ ወገን የዮዳኤ ልጆች 973፣ የኢሜር ልጆች 1052፣ የፋስኮር ልጆች 1247፣ የካሪም ልጆች 1017፣ ሌዋውያኑ ከሆዳዋይ ወገን የኢያሱና የቀድምኤል ልጆች 74፣ መዘምራኑ የአሳፍ ልጆች 148፣ በረኞቹ የሰሎም ልጆች የአጤር ልጆች የጤልሞን ልጆች የአቁብ ልጆች የሐጢጣ ልጆች የሶባይ ልጆች 138፣ ናታኒም የሲሃ ልጆች የሐሱፋ ልጆች የጠብዖት ልጆች የኬራስ ልጆች የሲአ ልጆች የፋዶን ልጆች የልባና ልጆች የአጋባ ልጆች የሰምላይ ልጆች የሃናን ልጆች የጌዴል ልጆች የጋሃር ልጆች የራያ ልጆች የረአሶን ልጆች የኔቆዳን ልጆች የጋሴም ልጆች የኦዛ ልጆች የፋሲሃ ልጆች የቤሳይ ልጆች የምዑናውያን ልጆች የንፉሰሲም ልጆች የበቅቡቅ ልጆች የሐቀፋ ልጆች የሃርሁር ልጆች የበስሎት ልጆች የምሂዳ ልጆች የሃርሻ ልጆች የበርቆስ ልጆች የሲሳራ ልጆች የቴማ ልጆች የንስያ ልጆች የሐጢፋ ልጆች የሰለሞን ባሪያዎች ልጆች የሶጣይ ልጆች የሶሬፌት ልጆች የፍሩዳ ልጆች የየዕላ ልጆች የደርቆን ልጆች የጌዴል ልጆች የሰፋጥያስ ልጆች የሐጢል ልጆች የፈከራት ልጆች የሐፂቦይም ልጆች የአሞን ልጆች ናታኒም ሁሉና የሰለሞን ባሪያዎች ልጆች 392 ነበሩ። ከቴልሜላ ከቴራሴላ ከክሩብ ከአዳን ከኢሜር የወጡ እነዚህ ናቸው። ነገር ግን የአባቶቻቸውን ቤቶችና ዘራቸውን ወይንም ከእስራኤል ወገን መሆናቸውን ያስታውቁ ዘንድ አልቻሉም። የዳላያ ልጆች የጦቢያ ልጆች የኔቆዳ ልጆች 642፣
ከካህናቱም የኤቢያ ልጆች የአቆስ ልጆች ከገለአዳዊው ከቤርዜሊ ልጆች ሚስት ያገባ በስሙም የተጠራ የቤርዜሊ ልጆች። እነዚህ በትውልድ መጽሐፍ ትውልዳቸውን ፈለጉ፣ ነገር ግን አልተገኘም፣ ከክህነትም ተከለከሉ። ሐቴርሰታም በኦሪምና በኡሚም የሚፈርድ ካህን እስኪነሳ ድረስ ከተቀደሰው ነገር አትብሉም አላቸው። 7337 ከነበሩ ከሎሌዎቻቸውና ከገረዶቻቸው ሌላ ጉባኤው ሁሉ 42360 ነበሩ። ሁሉም 145 ወንዶችና ሴቶች መዘምራን ነበሯቸው። ፈረሶቻቸውም 736፣ በቅሎቻቸውም 245፣ ግመሎቻቸውም 435፣ አህዮቻቸውም 6720 ነበሩ። ከአባቶች ቤቶች አለቆችም አያሌዎቹ ሰዎች ስለ ስራው ስጦታ ሰጡ። ሐቴርሰታም 1000 የወርቅ ዳሪክ፣ 50 ድስቶች፣ 530 የካህናት ልብስ በቤተ መዛግብት ውስጥ ሰጠ። ከአባቶች ቤቶች አለቆችም አያሌዎቹ በስራው ቤተ መዛግብት ውስጥ 20,000 የወርቅ ዳሪክ፣ 2200 ምናን ብር ሰጡ። የቀሩትም ሕዝብ የሰጡት 20,000 የወርቅ ዳሪክና 2000 ምናን ብር 67ም የካህናት ልብስ ነበረ። ካህናቱና ሌዋውያኑም በረኞቹና መዘምራኑም ከሕዝቡም አያሌዎቹ ናታኒምም እስራኤልም ሁሉ በከተሞቻቸው ተቀመጡ። ነህምያ ምዕራፍ 8። ሰባተኛው ወር በደረሰ ጊዜ የእስራኤል ልጆች በከተሞቻቸው ነበሩ። ሕዝቡም ሁሉ በውሃው በር ፊት ወዳለው አደባባይ እንደ አንድ ሰው ሆነው ተሰበሰቡ። እግዚአብሔርም ለእስራኤል ያዘዘውን የሙሴን ሕግ መጽሐፍ ያመጣ ዘንድ ጸሐፊውን ዕዝራን ተናገሩት። ካህኑም ዕዝራ በሰባተኛው ወር በመጀመሪያው ቀን ሕጉን በማህበሩ በወንዶችና በሴቶች አስተውለውን በሚሰሙ ሁሉ ፊት አመጣው። በውሃውም በር ፊት ባለው አደባባይ ላይ ቆሞ ወንዶችና ሴቶች የሚያስተውሉም ሲሰሙ ከማለዳ ጀምሮ እስከ ቀትር ድረስ አነበበው። የሕዝቡም ሁሉ ጆሮ የሕጉን መጽሐፍ ለመስማት ያደምጥ ነበረ። ጸሐፊውም ዕዝራ ስለዚህ ነገር በተሰራ በእንጨት መረባርብ ላይ ቆሞ ነበረ። አጠገቡ መቲትያ፣ ሽማዕ፣ አናያ፣ ኦሪዮ፣ ኬልቅያስ፣ መዕሤያ፣ በቀኙ በኩል ፈዳያ፣ ሚሳኤል፣ መልክያ፣ ሐሱም፣ ሐሽበዳ እና ዘካርያስ፣ ሜሱላም በግራው በኩል ቆመው ነበረ። ዕዝራም በሕዝቡ ሁሉ ላይ ከፍ ብሎ ሕዝቡ ሁሉ እያዩ መጽሐፉን ገለጠ። በገለጠውም ጊዜ ሕዝቡ ሁሉ ቆሙ። ዕዝራም ታላቁን አምላክ እግዚአብሔርን ባረከ። ሕዝቡም ሁሉ እጃቸውን እየዘረጉ አሜን አሜን ብለው መለሱ። ራሳቸውንም አዘነበሉ፣ በግንባራቸውም ተደፍተው ለእግዚአብሔር ሰገዱ። ደግሞ ኢያሱና ባኒ፣ ሰራቢያ፣ ያሚን፣ አቁብ፣ ሳባታይ፣ ሆዲያ፣ መዕሤያ፣ ቆሊጣስ፣ አዛሪያስ፣ ዮዛባት፣ ሃናን፣ ፌልያ ሌዋውያንም ሕጉን ያስተውሉ ዘንድ ሕዝቡን ያስተምሩ ነበረ። ሕዝቡም በየስፍራቸው ቆመው ነበረ፣ የእግዚአብሔርንም ሕግ መጽሐፍ አነበቡ። ዕዝራም እግዚአብሔርን ማወቅ ያስተምርና ያስታውቅ ነበረ። ሕዝቡም የሚነበበውን ያስተውሉ ነበረ። ሐቴርሰታ፣ ነህምያም ጸሐፊውም ካህኑ ዕዝራ ሕዝቡን የሚያስተምሩ ሌዋውያን ሕዝቡን ሁሉ ዛሬ ለአምላካችን ለእግዚአብሔር የተቀደሰ ቀን ነው፣ አታልቅሱ፣ እንባም አታፍስሱ አሏቸው። ሕዝቡ ሁሉ የሕጉን ቃል በሰሙ ጊዜ ያለቅሱ ነበርና። እርሱም ሂዱ፣ የሰባውንም ብሉ፣ ጣፋጩንም ጠጡ፣ ለእነዚያም ላልተዘጋጀላቸው እድል ፈንታቸውን ስደዱ። ዛሬ ለጌታችን የተቀደሰ ቀን ነው፣ የእግዚአብሔርም ደስታ ኃይላችሁ ነውና አትዘኑ አላቸው። ሌዋውያንም ቀኑ የተቀደሰ ነውና ዝም በሉ አትዘኑም ብለው ሕዝቡን ጸጥ ያደርጉ ነበረ። ሕዝቡም ሁሉ የተነገረላቸውን ቃል አስተውለዋልና ሊበሉም ሊጠጡ እድል ፈንታም ሊሰዱ ደስታም ሊያደርጉ ሄዱ። በሁለተኛውም ቀን ከሕዝቡ ሁሉ የአባቶች ቤቶች አለቆች ካህናቱም ሌዋውያኑም የሕጉን ቃል ይተረጉምላቸው ዘንድ ወደ ጸሐፊው ወደ ዕዝራ ተሰበሰቡ። በሰባተኛውም ወር ባለው በዓል የእስራኤል ልጆች በዳስ ይቀመጡ ዘንድ በከተሞቻቸው በኢየሩሳሌምም ወደ ተራራ ሂዱ፣ የዘይትና የበረሃ ወይራ የባርሰነትም የዘንባባም የለመለመውም ዛፍ ቅርንጫፍን አምጡ፣ እንደ ተጻፈውም ዳሶችን ስሩ ብለው ይናገሩ ያውጁም ዘንድ እግዚአብሔር በሙሴ እጅ እንዳዘዘ በሕጉ ውስጥ ተጽፎ አገኙ። ሕዝቡም ወጥተው አመጡ። እያንዳንዱም በቤቱ ሰገነት ላይ በአደባባዩም ላይ በእግዚአብሔር ቤት አደባባዩ ላይ በውሃው በር አደባባይና በኤፍሬም በር አደባባይ ላይ ዳስ ሰራ። ከምርኮም የተመለሱት ማህበር ሁሉ ዳስ ሰሩ፣ በዳሱም ውስጥ ተቀመጡ። ከነዌም ልጅ ከኢያሱ ዘመን ጀምሮ እስከዚያ ቀን ድረስ የእስራኤል ልጆች እንዲህ ያለ አላደረጉም ነበረ። እጅግም ታላቅ ደስታ ሆነ። ከመጀመሪያው ቀን ጀምሮ እስከ መጨረሻው ቀን ድረስ ዕለት ዕለት የእግዚአብሔርን ሕግ መጽሐፍ ያነብ ነበረ። በዓሉን 7 ቀን ያህል አደረጉ። በ8ኛውም ቀን እንደ ሕጉ የተቀደሰ ጉባኤ ነበረ። ነህምያ ምዕራፍ 9።
በዚህም ወር በ24ኛው ቀን የእስራኤል ልጆች ጾመው ማቅም ለብሰው በላያቸውም ትቢያ ነስንሰው ተከማቹ። የእስራኤልም ዘር ከእንግዶች ሁሉ ራሳቸውን ለዩ። ቆመውም ኃጢአታቸውንና የአባቶቻቸውን ኃጢአት ተናዘዙ። በየስፍራቸውም ቆመው የአምላካቸውን የእግዚአብሔርን የሕግ መጽሐፍ የቀን ሩብ ያህል አነበቡ። 3 የቀን ሩብም ያህል ተናዘዙ። ለአምላካቸው ለእግዚአብሔርም ሰገዱ። ሌዋውያኑም ኢያሱና ባኒ፣ ቀድሚኤል፣ ሰበንያ፣ ቡኒ፣ ሰራቢያ፣ ባኒ፣ ክናኒ በደረጃዎች ላይ ቆመው ወደ አምላካቸው ወደ እግዚአብሔር በታላቅ ድምፅ ጮሁ። ሌዋውያኑም ኢያሱ፣ ቀድሚኤል፣ ባኒ፣ አሰበንያ፣ ሰራቢያ፣ ሆዲያ፣ ሰበንያ፣ ፈታያ እንዲህ አሉ። ቆማችሁ ከዘላለም እስከ ዘላለም አምላካችንን እግዚአብሔርን ባርኩ። እንዲህም በሉ፣ በበረከትና በምስጋና ሁሉ ላይ ከፍ ከፍ ያለው ክቡር ስምህ ይባረክ። አንተ ብቻ እግዚአብሔር ነህ። ሰማዩንና የሰማያት ሰማይን ሰራዊቶቻቸውንም ሁሉ ምድሩንና በእርሷ ላይ ያሉትን ሁሉ ባህሮቹንና በእነርሱ ውስጥ ያለውን ሁሉ ፈጥረሃል። ሁሉንም ሕያው አድርገኸዋል። የሰማዩም ሰራዊት ለአንተ ይሰግዳሉ። አንተ እግዚአብሔር አምላክ ነህ። አብርሃምን መረጥክ፣ ከኡር ከላዴዎንም አወጣኸው፣ ስሙንም አብርሃም አልከው። ልቡም በፊትህ የታመነ ሆኖ አገኘኸው። የከነዓናዊውንና የኬጢያዊውን የአሞራውያኑንም የፌርዛዊውንም የኢያቡሳዊውንም የጌርጌሳዊውንም ምድር ለእርሱና ለዘሩ ትሰጥ ዘንድ ከእርሱ ጋር ቃል ኪዳን አደረክ። አንተም ጻድቅ ነህና ቃልህን ፈጸምክ። በግብፅም ሳሉ የአባታችንን መከራ አየህ። በኤርትራ ባህርም ሳሉ ጩኸታቸውን ሰማህ። እንደታበዩባቸውም አውቀህ ነበርና በፈርዖንና በባሪያዎቹ ሁሉ በምድሩም ሕዝብ ሁሉ ላይ ምልክትና ተአምራት አሳየህ። ዛሬም እንደሆነው ስምህን አስጠራህ። ከፊታቸው ባህሩን ከፈልክ፣ በባህሩም መካከል በደረቅ አለፉ። ጠላቶቻቸውን ግን ድንጋይ ለጥልቅ ውሃ እንዲጣል በቀላይ ውስጥ ጣልካቸው። የሚሄዱበትን መንገድ ታበራላቸው ዘንድ በቀን በደመና አምድ በሌሊትም በእሳት አምድ መራሃቸው። ወደ ሲናም ተራራ ወረድክ፣ ከሰማይም ተናገርካቸው። ቀኑን ፍርድና እውነቱን ሕግ መልካሙንም ስርዓትና ትእዛዝ ሰጣቸው። የተቀደሰውን ሰንበትህን አስታወቅካቸው። ትእዛዝህና ስርዓትህን ሕግህንም በባሪያህ በሙሴ እጅ አዘዝካቸው። ለራባቸውም ከሰማይ እንጀራ ሰጣቸው፣ ለጥማታቸውም ከአለቱ ውሃ አመጣህላቸው። ወደ ማልክላቸው ምድር ገብተው ይወርሱ ዘንድ አዘዝካቸው። ነገር ግን እነርሱና አባቶቻችን ታበዩ፣ አንገታቸውንም አደነደኑ። ትእዛዝህንም አልሰሙም፣ ለመስማትም እምቢ አሉ። ያደረክላቸውን ተአምራት አላሰቡም፣ አንገታቸውንም አደነደኑ። በአመፃቸውም ወደ ባርነታቸው ይመለሱ ዘንድ አለቃ አደረጉ። አንተ ግን ይቅር ባይ ቸርና መሐሪ አምላክ፣ ለቁጣም የምትዘገይ ምሕረትንም የምታበዛ ነህ፣ አልተውካቸውም። ቀልጦ የተሰራውንም እንቦሳ አድርገው ከግብፅ ያወጣህ አምላክህ ይህ ነው ባሉ ጊዜ እጅግም ባስቆጡህ ጊዜ አንተ በምሕረትህ ብዛት በምድረ በዳ አልተውካቸውም። በመንገድም ይመራቸው ዘንድ የደመና አምድ በቀን የሚሄዱበትንም መንገድ ያበራላቸው ዘንድ የእሳት አምድ በሌሊት ከነርሱ አልራቀም። ያስተምራቸው ዘንድ መልካሙን መንፈስ ሰጠሃቸው። መናህንም ከአፋቸው አልከለከልክም። ለጥማታቸውም ውሃ ሰጠሃቸው። 40 ዓመትን በምድረ በዳ መገብካቸው። ምንም አላጡም፣ ልብሳቸውም አላረጀም፣ እግራቸውም አላበጠም። መንግስታትንና አሕዛብን ከፍለ ሰጠሃቸው። የሐሴቦንን ንጉሥ የሴዮንን ምድር የባሳንን ንጉሥ የአግን ምድር ወረሱ። ልጆቻቸውንም እንደ ሰማይ ከዋክብት አበዛህ። ይገቡና የወርሱ ዘንድ ለአባቶቻቸው ወደ ተናገርክላቸው ምድር አገባሃቸው። ልጆቹም ገብተው ምድሩን ወረሱ። የምድሩን ሰዎች ከነዓናውያንን በፊታቸው አዋረድክ። የሚወዱትንም ነገር ያደርጉባቸው ዘንድ እነርሱንና ነገስታቶቻቸውን የምድሩንም ሕዝብ በእጃቸው አሳልፈ ሰጣቸው። ምሽጎቹንም ከተሞቹንም የሰባውንም ምድር ወሰዱ። መልካምንም ነገር የሞሉትን ቤቶች የተማስቱንም ጉድጓዶች ወይኖቹና ወይራዎቹን ብዙዎቹንም የፍሬ ዛፎች ወረሱ። በሉም ጠገቡም ወፈሩም፣ በታላቅ በበጎነትህ ደስ አላቸው። ነገር ግን እንቢተኞች ነበሩ፣ አመጹብህም። ሕግህንም ወደ ኋላቸው ጣሉት። ወደ አንተም የሚመለሱ ዘንድ የመሰከሩባቸውን ነቢያትህን ገደሉ፣ እጅግም አስቆጡ። ስለዚህ ለጠላቶቻቸው እጅ አሳልፈ ሰጠሃቸው፣ አስጨነቋቸውም። በመከራቸውም ጊዜ ወደ አንተ ጮሁ፣ ከሰማይም ሰማሃቸው። እንደ ምሕረትህም ብዛት ከጠላቶቻቸው እጅ ያዳኗቸውን ታዳጊዎችን ሰጠሃቸው። ባረፉም ጊዜ ተመልሰው በፊትህ ክፉ አደረጉ። በጠላቶቻቸው እጅ ተውካቸው፣ ገዟቸውም። ተመልሰውም ወደ አንተ በጮሁ ጊዜ ከሰማይ ሰማሃቸው። እንደ ምሕረትህም ብዛት ታደግካቸው፣ ወደ ሕግህም ትመልሳቸው ዘንድ አስመሰከርክባቸው። ነገር ግን ታበዩ፣ ትእዛዝህንም አልሰሙም። ሰውም ባደረገው ጊዜ በሕይወት የሚኖርበትን ፍርድህን ተላለፉ። ትከሻቸውንም ሰጡ፣ አንገታቸውንም አደነደኑ፣ አልሰሙምም። ነገር ግን ብዙ ዓመታት ታገስካቸው፣ በነቢያትህም እጅ በመንፈስህ መሰከርክባቸው፣ አላደመጡም። ስለዚህ በምድር አሕዛብ እጅ አሳልፈ ሰጠሃቸው። ነገር ግን አንተ ቸርና መሐሪ አምላክ ነህና በምሕረትህ ብዛት ፈጽመህ አላጠፋሃቸውም፣ አልተውካቸውም።
አሁንም አምላካችን ሆይ ቃል ኪዳንና ምሕረትን የምትጠብቅ ታላቅና ኃያል የተፈራኸውም አምላክ ሆይ ከአሦር ነገስታት ዘመን ጀምሮ እስከ ዛሬ ድረስ በእኛና በነገስታቶቻችን ባለቆቻችንም በካህናቶቻችንም በነቢያቶቻችንም በአባቶቻችንም በሕዝብ ሁሉ ላይ የደረሰው መከራ ሁሉ በፊት ጥቂት መስሎ አይታይህ። በደረሰብን ነገር ሁሉ አንተ ጻድቅ ነህ። አንተ እውነትን አድርገሃልና እኛም ኃጢአትን አድርገናል። ነገስታቶቻችንም አለቆቻችንም ካህናቶቻችንም አባቶቻችንም ሕግህን አልጠበቁም። የመሰከርክባቸውንም ትእዛዛትህንና ምስክርህን አልሰሙህም። በመንግስቶቻቸውም በሰጣቸውም ታላቅ በጎነት በፊታቸውም በሰጠኸው በሰባው ምድር አላመለኩህም። ከክፉም ስራቸው አልተመለሱም። እነሆ ዛሬ ባሪያዎች ነን። ፍሬዋንና በረከቷን ይበሉ ዘንድ ለአባቶቻችን በሰጣሃት ምድር እነሆ በእርሷ ባሪያዎች ነን። ስለ ኃጢአታችንም ለሾምክብን ነገስታት በረከቷን ታበዛለች። ሰውነታችንንም ይገዛሉ፣ በእንስሶቻችንም የሚወዱትን ያደርጋሉ። እኛም በጽኑ መከራ ላይ ነን። ስለዚህ ሁሉ የታመነውን ቃል ኪዳን አድርገን እንጽፋለን። አለቆቻችንም ሌዋውያኖቻችንም ካህናቶቻችንም ያትሙበታል። በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ላይ ደግሞ ቲክቶክ እና ቴሌግራም ላይ ላይቭ ስርጭት ስላለን እዛ ብትመጡ ይሄንን ቃል በጥልቀት የምናጠና ይሆናል። ጸጋ ይብዛላችሁ።